ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዘ ቪዲዮ እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። የዛሬው ቪዲዮ ስለ 2026 የስኒከር አዳዲስ ትሬንዶችና ስለምትወዳቸው ስታይሎች ነው። ስኒከሮች አሁን ለምቾት ብቻ አይደሉም፣ የዕለት ተዕለት ስታይል አስፈላጊ ክፍል ሆነዋል። ቴክስቸርና ቀለሞች እስከ ቅርጾችና ገጽታዎች ድረስ በዚህ ሰዓት የሚመጡ ስኒከሮች ለመለበስ ቀላል፣ ዘመናዊ ከልብስ መደብ ጋር በቀላሉ የሚቀላቀሉ ናቸው። ወደ ዝርዝሩ እንግባ። አንደኛ፣ ስዌድ ስኒከሮች። ስዌድ ስኒከሮች በ2026 መጀመሪያ መስመር ላይ ናቸው። ይህ ቴክስቸር የስኒከሩን መልክ ወዲያውኑ ያረጋግጣል። ከመደበኛ ቆዳ ወይም ሴንቴቲክ ገጽታ ይልቅ የበለጠ ሙቀትና ከፍ ያለ ስታይል ይሰጣሉ። ስዌድ ስኒከሮች ቆንጆ ገጽታ ስላላቸው ለዕለት ተዕለት ልብስ በጣም ተስማሚ ናቸው። ዘንድሮ የሚታየው ትልቁ ነገር የቀለም ምርጫ ነው። ቡናማ ሼዶች በተለያዩ ቦታዎች ናቸው። በቸኮሌትና ኤስፕሬሶ እስከ ካሜልና ቤዥ ሼዶችም እንደዛው። እነዚህ ቀለሞች ከኒውትራል ቀለም ካላቸው ልብሶች ጋር በቀላሉ ይቀላቀላሉ። ክሬም፣ ነጭ እና ሰማያዊ ስዌድ ስኒከሮችን በጣም ተፈላጊ ናቸው። ቡናማ ስዌድ ስኒከሮች ከቀላል ቀለም ካላቸው ሱሪዎች ወይም ከነጭ ልብስ ጋር ሲጣመሩ አጠቃላይ መልኩን ያረጋግጣሉ እና የበለጠ ሙቀትና ውበት ይጨምራሉ። ሁለተኛ፣ አኒማል ፕሪንት ስኒከሮች። ዘንድሮ የእንስሳት ንድፍ ከመቼውም ይልቅ የበለጠ ሆኖ ተገኝቷል። የነብር፣ ሌኦፓርድ፣ የላም፣ ዜብራ እና የእባብ ንድፎች አሁን ላይ ለትልቅ የፋሽን እፍታዎች ብቻ አይደሉም፣ የዕለት ተዕለት ስታይል ክፍል ሆነዋል። በቀሚሶች፣ ቦርሳዎች፣ ጫማዎችና ትናንሽ የማስዋቢያ ነገሮች ላይ እየታዩ ነው። ይህን ትሬንድ በግልጽ የሚያሳየው ነገር እንዴት በቀላሉ መዋሃድ እንደሚቻል ነው። በንድፉ ዙሪያ ሙሉ ልብስ ማቀናበር አያስፈልጋችሁም። አይን የሚስብ መልክ ለመጨመር አንድ የእንስሳ ንድፍ ያለው ነገር ብቻ በቂ ነው። ከንጹህ ኔት ልብሶች፣ ከጂንስ ወይም ከመሰረታዊ ልብሶች ጋር ሲጣመሩ እነዚህ ንድፎች ዘመናዊ ዘይቤ ያላቸውና በሚያስገርም ሁኔታ ሁሉን የሚያስማሙ ይሆናሉ። የእንስሳት ንድፍ ያላቸው ስኒከሮች በዘመናዊና ተመጣጣኝ መንገድ እንዴት እንደሚለበሱ በግልጽ ማየት ይቻላል። የነብር ንድፍ ያላቸው ዲዛይኖች ከቀላል ቡናማና ጥቁር ክፍሎች ጋር ሲጣመሩ ሳይደምቁ ዋና ትኩረት ይሆናሉ። ሶስተኛ፣ ባሌት ስታይል ስኒከሮች። ባሌት ስታይል ስኒከሮች በቅርብ ጊዜ ከመጡ የጫማ ትሬንዶች መካከል አንዱ ሆነዋል። እነዚህ ስታይሎች እጅግ ተለዋዋጭና ቀላል እንዲሆኑ የተነደፉ ናቸው። ማለትም ሁለተኛ ቆዳ እንዲመስሉ፣ ይህም ለዕለት ተዕለት ለመለበስ ምቾት እንዲኖራቸው ያደርጋቸዋል። ቀጭን ሶል እና ብዙ ጊዜ የገመድ ዲቴሎች መኖራቸው ከመደበኛ ጫማዎች ይልቅ የበለጠ ተስማሚ መልክ ይሰጣቸዋል። እነዚህ ስኒከሮች ከብዙ አይነት ልብሶች ጋር በቀላሉ የሚስማሙ ናቸው። ከቀሚሶች ጋር በመሆን እንዲሁም ከሱሪዎች፣ ከጂንስ ወይም ከሌጊንግ ጋር በደንብ ይሰራሉ። ምቹ፣ የተስተካከለና ከተለያዩ ስታይሎች ጋር በቀላል የሚለበስ ስኒከር እየፈለጋችሁ ከሆነ ባሌት ስታይል ስኒከሮች በዚህ ወቅት ከሚታዩ አማራጮች መካከል ናቸው። አራተኛ፣ ብሩህ ቀለም ያላቸው ስኒከሮች። ብሩህ ቀለም ያላቸው ስኒከሮች ዘንድሮም በትኩረት ቀጥለው እየታዩ ነው። እንደ ቀይ፣ ኮባልት ሰማያዊ፣ አረንጓዴና ጠንካራ ቢጫ ያሉ ሼዶች በየቦታው እየታዩ ነው። እነሱም አይንን በተፈጥሯዊ መንገድ ወዲያውኑ ይስባሉ። ከተለያዩ ልብሶችና ኒውትራል ቀለም ካላቸው ቦርሳዎች ጋር ይጣመራሉ። ይህም አጠቃላይ መልኩን ተመጣጣኝ ያደርገዋል። ቀለሙ እንደ ትንሽ መግለጫ ይገባል እንጂ ዋና ትኩረት አይሆንም። ይህም ስኒከሮቹ በርተው እንዲታዩ ያስችላቸዋል። ከጂንስ ከቀላል ስዌተሮች ጋር ጫማዎቹ ኃይልና ባህሪን ይጨምራሉ። ይህ አቀራረብ ብሩህ ስኒከሮችን ተፈጥሯዊና ለመለበስ ቀላል ያደርጋቸዋል። እንደ ልዩ ልብስ ማስዋቢያ ይቆጠራሉ። የበለጠ አዲስና ዘመናዊ እይታ ይጨምራሉ። ብሩህ ስኒከሮች ለመልበስ አሁንም በጣም ቀላል ናቸው። አምስተኛ፣ ሜታሊክ ገጽታ ያላቸው ስኒከሮች። ሜታሊክ ስኒከሮች በ2026 እውነተኛ መሰረታዊ ነገር እየሆኑ ነው። በተለያዩ የስኒከር ስታይሎች ላይ በስፋት እየታዩ ነው። በቀጭን ትሬነሮች፣ ባሌት ስታይል ስኒከሮች፣ ከፑማ እና አዲዳስ ያሉ ብራንዶች የመጡ ክላሲክ ዝቅተኛ ፕሮፋይል ቅርጾችን ትመለከታላችሁ።
ሜታሊክ ቀለሞች የሚታዩ የማስዋቢያ ነገሮች እንደሆኑ አይቆጠሩም። እንደ አዲስ ኒውትራል ቀለም እንኳን እየተዘዋወሩ ናቸው። ብራማ፣ ወርቃማና ሜታሊክ ሼዶች እንደ ነጭ ወይም ጥቁር ስኒከሮች ተመሳሳይ ሚና ይጫወታሉ። ከማንኛውም ልብስ ጋር በቀላሉ ይቀላቀላሉ። በጂንስ ቢለበሱ፣ በስፌት ሱሪ፣ ቀሚስ ወይም የበለጠ የተስተካከለ መልክ ብትመርጡ ሜታሊክ ስኒከሮች በቀላሉ ይስማማሉ። ያለ ጩኸት ወይም መጨናነቅ የሌለው የስታይልስ ንክኪ ይጨምራሉ። ይህ ነው በተለያዩ አካባቢዎች እንዲሰሩ የሚያደርጋቸው። በዕለት ተዕለት የቀላል ልብሶች ላይ ሊለበሱ ይችላሉ። እንዲሁም ለተስተካከለ የስራ መልክ ወይም የከተማ ስታይል ተመጣጣኝ ናቸው። ሜታሊክ ስኒከሮች ለልብስ ብርሃን መጠንና ዘመናዊ እይታ ይጨምራሉ። ስድስተኛ ቀጫጭን ትሬነር ስኒከሮች። ቀጭን ትሬነር ስኒከሮች ወደ 2026 ሲገቡ አቋማቸውን በግልጽ እየጠበቁ ነው። በተለይም እንደ አዲዳስ ጋዜል፣ ፑማ ስፒድ ካት እና ኦኒቱስካ ታይገር ያሉ ታዋቂ ሞዴሎች ይጠቀሳሉ። እነዚህ ጫማዎች በዝቅተኛ ፕሮፋይላቸው፣ በቀጭን ቅርጻቸውና በንጹህ መስመሮቻቸው ይታወቃሉ። ከትልቅና ከከባድ ስታይሎች ጋር ሲነጻጸሩ በእግር ላይ የበለጠ ቀላል ይመስላሉ እና ሲታዩ የተስተካከለ መልክ አላቸው። ስለዚህም ዝቅተኛ የሆነ የስኒከር ቅርጽ የሚመርጡ ሰዎችን እስካሁን ድረስ ያስደስታሉ። እነዚህ ሞዴሎች ለ10 ዓመታት ቢኖሩም ፈጽሞ ዘመን አያልፍባቸውም። ብራንዶች እነሱን በአዳዲስ ማቴሪያሎች፣ በለስላሳ የቀለም ምርጫዎችና በትንሽ ዝርዝሮች እያደሷቸው ነው። ነገር ግን አጠቃላይ ቅርጻቸው ከመጀመሪያው ንድፍ ጋር ታማኝ እንደሆነ ይቀጥላል። ሰባተኛ የሩጫ ጫማ ስታይሎች። የሩጫ ጫማ ስታይሎች በ2026 መቆጣጠር ቀጥለዋል። እነዚህ አሁን ለስፖርት ብቻ የሚለበሱ ስኒከሮች አይደሉም። የስፖርቲና የተስተካከለ መልክ ድብልቅ ናቸው። እነዚህ ጫማዎች እጅግ የሚስማሙበት ትልቁ ምክንያት ምቾታቸው ነው። ከሩጫ የተነሳ ስኒከሮች በመደበኛ መጠን ተለዋዋጭነትና ድጋፍ የተነደፉ ስለሆነ ረጅም ቀናት በእግር ላይ ለመቆየት ተስማሚ ያደርጋቸዋል። በመጓጓዝ በከተማ ውስጥ መመላለስ ወይም ሰዓታት በውጭ ስታሳልፉ ከተዋቡ ጫማዎች በላይ ምቾት ይሰጣሉ። ቅርጾቻቸው የተስተካከሉ ስለሆኑ በዕለት ተዕለት ልብሶች ውስጥ ከባድ ወይም እጅግ ስፖርቲ አይመስሉም። የሩጫ ስታይል ስኒከሮች ከስፖርቲ ልብሶች ይልቅ ከዕለት ተዕለት እውነተኛ ልብሶች ጋር ተጣምረው ይታያሉ። ስፖርቲ ቅርጽ ያላቸው ጫማዎች ምቾትና እንቅስቃሴ ይጨምራሉ። ለረጅም ቀናት፣ ለእግር ጉዞና የስራ አካባቢ ተስማሚ ናቸው። ስምንተኛ የሃይኪንግ ስታይል ስኒከሮች። የሃይኪንግ ስታይል ስኒከሮች እንግዲህ ለውጭ መጓጓዣ ብቻ ሳይሆን ለከተማ ልብሶችም ጠንካራ የዕለት ተዕለት ምርጫ እየሆኑ ነው። በምስሎቹ ውስጥ እነዚህ ጫማዎች ከረጅም ኮቶች፣ ከነፃ ሱሪዎች፣ ከትልቅ ኒት ልብሶችና ከቀሚሶች ጋር እንኳን እንዴት እንደሚጣመሩ ማየት ይቻላል። ከሰፊ እግር ካላቸው ሱሪዎች፣ ከስትሬት ጂንሶች ወይም ከፍሎይ ቀሚሶች ጋርም ይስማማሉ። በብርድ ወቅት ከውል ኮት፣ ፓፈሮች ልብሶች ጋርም ተፈጥሯዊ መልክ ይሰጣሉ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮመንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።